ክብር ለእግዚአብሔር ይሁን። ዛሬ በዚህ ሰዓት እንደ እግዚአብሔር ፍቃድ በአንድ ሀሳብ የእግዚአብሔርን ቃል እንካፈላለን። ይህም ሀሳብ የሚገኘው የያዕቆብ መልእክት ምዕራፍ 1 ከ12 እስከ 14 የሚገኝ ነው። በዚህ ዙሪያ ላይ ያለውን ሀሳብ አንስተን ከእግዚአብሔር ቃል አንዳንድ ሀሳቦችን እንማራለን። እንደዚህ ይላል፣ በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለእርሱ የተዘጋጀውን የሕይወትን አክሊል ይወርሳል፣ ይቀበላል። ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ እግዚአብሔር በክፉ አይፈተንምና ማንንም በክፉ አይፈትንም። ሰዎች በገዛ ምኞታቸው ሲሳቡ ይፈተናሉ ይላል እና እንግዲህ ስለ ፈተና ነው አንስተን የምንነጋገረው እና ፈተና ምንድን ነው? ምን አይነቱ ፈተና ነው ለእግዚአብሔር ክብር የሚያደርገን? ምን አይነቱስ ፈተና ነው ለእግዚአብሔር ክብር እንዳንሆን የሚያደርገን? የትኛው ፈተና ነው ለእግዚአብሔር ክብር እንድንሆን የሚያደርገን? የትኛው ፈተና ነው ለእግዚአብሔር ክብር እንዳንሆን የሚያደርገን? ይሄ ወሳኝ ስለሆነ መነጋገር ፈልጋለሁ በዚህ ሰዓት። እንግዲህ እንደምታውቁት ይሄ ያዕቆብ ይህንን መልእክት የጻፈው የጌታ ኢየሱስ ወንድም እንደሆነ ይታወቃል። ይሄ ማለት በስጋ ወንድም ሆነው ግማሽ ወንድም ሆነው ማለት ነው። ይህ ያዕቆብ እንደምናውቀው ጌታ ኢየሱስን በመጨረሻ ላይ ነው መሲህ እንደሆነ አምኖ የተቀበለውና የተከተለው። ይህ ያዕቆብ የኢየሱስ ወንድም ብቻ ሳይሆን የቤተ ክርስቲያንም መሪ ነበረ። ሐዋርያት ሥራ ምዕራፍ 15 ላይ ስንመለከት ይህንን በግልጽ እናያለን። የኢየሱስ ክርስቶስ ወንድም የሆነው ያዕቆብ ገላትያ ምዕራፍ 2 ላይም ጳውሎስ ያዕቆብን ያነሳዋል። እኒያው ይሄ ያዕቆብ ይህንን መልእክት ለምንድን ነው የጻፈው? ይህንን የያዕቆብን መልእክት ለምንድን ነው የጻፈው ብለን ስናስብ የምናነሳቸው በኋላ ሄደን የምናነሳቸው ነገሮች አሉ። እንደሚታወቀው የመጀመሪያዋ ቤተ ክርስቲያን አብላጫው የአይሁድን ማህበረሰብ ያቀፈች ናት። እሱ ብቻ ሳይሆን እነዚህ አይሁዶች በሕግ የሙሴን ሕግ ጎን ለጎን የሚያስኬዱና የሚጠብቁ ነበሩ። ጠንካራ ሕግ ጠባቂዎች ነበሩ ከዚህ በፊት ማለት ነው። አሁን እነዚህ አይሁዶች ወደ ክርስትና ከመጡ በኋላ ያነሱት ጥያቄ ምንድን ነው? በክርስቶስ ነፃ ነን፣ ስለዚህ ሕግ መጠበቅ የለብንም ብለው መልካም ስነ ምግባርን ሁሉ ሳይቀር የጣሉ አይሁዶች ናቸው እና የራሳቸውን መንገድ መሄድ የጀመሩ ናቸው። ለዚህም ነው እምነት በስራ ይገለጥ እያለ የሚሞግታቸው። ወደዛ አልገባም። እሱ ብቻ አይደለም። ይህ ጊዜ ቤተ ክርስቲያን እየተፈተነች ያለችበት ጊዜ ነው። በክርስትና ምክንያት ከቄሳሮች ፈተና የሚገጥማት ጊዜ ነው። እንደገናም ደግሞ ከተለያዩ የአይሁድ የእምነት ክፍሎች ቤተ ክርስቲያን እየተፈተነች ያለችበት ጊዜ ነው። ይህ ጊዜ እንግዲህ በዚህ ጊዜ ነው ያዕቆብ ብዕሩን አንስቶ ለእነዚህ ክርስቲያኖች
ይህንን መልእክት የጻፈው። በአንድ ጎኑ ቃሉን እንዲኖሩ እንደገናም ደግሞ እምነታቸውን በስራ እንዲገልጡ በተግባር እንዲገልጡና ለሌላው ምሳሌ እንዲሆኑ ነው መልእክት የጻፈው። ሌላው ደግሞ በሚፈተኑበት በክርስትና መንገድ በሚፈተኑበት ፈተና እንዲጸኑ እንዲቆሙና ይሄ በክርስትና መፈተናቸው ደግሞ ባዶ ሳይሆን ነገ ዋጋ ያለው ዋጋ የሚያሰጥ እንደሆነ የሕይወትን አክሊል የሚያሰጥ እንደሆነ ለማመልከትና ለማበረታታት ነው ይህንን የጻፈው። እንግዲህ ይህን ያክል እንደ መግቢያ አድርገን ካየን ሁለት ፈተናዎችን ያነሳል እዚህ ጋር ያዕቆብ። አንደኛው ስለተቀበልነው እምነትና ስለተከተልነው ሃይማኖት የሚገጥመን ፈተና ሲሆን፣ ሁለተኛው ደግሞ ከኛ ፍላጎት ወይንም የፈለግነውን ለማግኘት ብለን የምንፈተነው ፈተና የምንገባበት ፈተና ነው ማለት ነው። ያኛው አክሊል ሲያስገኝ፣ ይሄኛው ደግሞ ሁለተኛው ፈተና ከምኞት ተነስቶ የሚመጣው ፈተና ሞትን የሚያስገኝ ፈተና ነው። ምክንያቱም እዚሁ ላይ ምኞት ጸንሳ ኃጢአት ጸንሳ፣ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ጸንሳ ደግሞ ሞትን ትወልዳለች ይላል እና ይሄ ሁለተኛው ከምኞት የተነሳ የሚመጣው ፈተና ሞትን የሚወልድ፣ ይሄ ማለት ከእግዚአብሔር ፍቃድ ሐሳብ መለየትን፣ ወደ ዓለም ወደ ሰይጣን ሲስተም ውስጥ መግባትን የሚያመጣ ፈተና ነው። ስለዚህ ሁለቱንም ዝርዝር አድርገን ለማየት እፈልጋለሁ። እንግዲህ በፈተና የሚጸና የተባረከ ነው የሚለው ሐሳብ ምንድን ነው? ይህ ምን አይነቱ ፈተና ነው? ክርስቶስ ኢየሱስን መሲህ የእግዚአብሔር ልጅ ነው ብሎ በመቀበላቸው፣ ጌታና አምላክ አድርገው በማመናቸው፣ ክርስቶስ በመስቀል ላይ የሰራውን ስራ ተቀብለው የራሳቸው በእምነት አድርገው በጸጋ በመኖራቸው በመቀበላቸው ምክንያት ሰይጣን የሚያስነሳው ፈተና አለ። ይሄ ፈተና ሰዎችን ተጠቅሞ ሊሆን ይችላል፣ ሁኔታዎችን ተጠቅሞ ሊሆን ይችላል። እዚህ ጋር ቄሳሮችን፣ የአይሁድ ሃይማኖት መሪዎችን፣ ተከታዮችን ተጠቅሞ ነው። በዛን ጊዜ ፈተና ያው የሚነሳው ምንጩ ይሄ ነው። ከዚህ የተነሳ ክርስቲያኖች በጣም ይፈተኑ ነበረ፣ ይሰደዱ ነበረ። ይሄ ማለት ቤታቸው ይፈርሳል፣ ይገደላሉ፣ ለአንበሳ ይሰጣሉ፣ ለአራዊት ይሰጣሉ፣ በእሳት ይቃጠላሉ። ባል አማኝ ከሆነ ሚስቱ ትነጠቃለች፣ ሚስት አማኝ ከሆነች ባሏ ይነጠቃል፣ ልጆቿ ይወሰዳሉ፣ ይታሰራሉ፣ ይሰቃያሉ፣ ይጎሳቆላሉ። ይህን የሚሆንባቸው ፖለቲካ ተቃውሞ ሳይሆን ወይንም አንድ በፈንቅለ መንግስት አስባቸዋል ተብለው ሳይሆን ከሚከተሉት ከክርስቶስ የተነሳ ነው። ምክንያቱም ቄሳር የራሱን ምስል አስቀምጦ ስገዱልኝ ያለበት ጊዜ ስለሆነ፣ ቄሳር ጌታ ነው እያላችሁ ስገዱ የተባለበት ጊዜ ስለሆነ፣ እነሱ ደግሞ ቄሳር ሳይሆን የናዝሬቱ ኢየሱስ ነው ጌታ በማለታቸው ጣዖትን ባለማምለካቸው የሚመጣባቸው ፈተና ነው። እንግዲህ ይሄ ለእምነታቸው የተቀበሉት ፈተና፣ ለእምነታቸው የከፈሉት ዋጋ፣ በእምነታቸው ምክንያት የሚፈተኑት ፈተና ባዶ አይደለም። የህይወት መስዋዕት፣ የኢኮኖሚ መስዋዕት፣ እንደገናም ደግሞ ሌላም መስዋዕት ቢከፍሉም ይሄ ፈተና ለህይወት አክሊል የሚያበቃ ፈተና ነው። ለህይወት አክሊል የሚያበቃ ፈተና ነው እና በዚህ ፈተና ደግሞ ጽኑ ነው የሚሏቸው ያዕቆብ። ቁሙ፣ በርቱ፣ እጅ አትስጡ፣ አትሰናከሉ። ለምን? አክሊላችሁን እያያችሁ። ልክ ይሄ ሯጭ
እየሮጠ ሲሄድ ምን እያየ ነው የሚሮጠው? ከፊት ለፊት ሰዓቱን ያያል፣ የሚቀበለውን አክሊል ያያል እና የሚቀበለውን አክሊል ማለት ሽልማት ያያል። ሪከርድ ከሰበረ የሚያገኘውን ስም ትርፍ እያየ ነው የሚሮጠው እና ጴጥሮስም ያዕቆብም እያለ ያለው የህይወት አክሊል ከፊት ለፊታቸው አለ። ለእርሱ የሚለው ፈተናውን ተፈትነው በድል የያዙትን ጥሪ፣ ራዕይ፣ እምነት፣ መንገድ ሳይጥሉ ለሚቆሙት ከፊት ለፊት በእግዚአብሔር ዘንድ የተዘጋጀ ነገር አለ። ስለዚህ ለዛ ጥርሳችሁን ነክሳችሁ ውጡ ነው። እንግዲህ ጽኑ ነው። አትሌቶች አይታችሁ ከሆነ ጥርሳቸውን ነክሰው ይሮጣሉ። ቢደክሙም መጨረሻ ላይ ወደ ላይ ነው ሲደርሱ ጥርሳቸውን ነክሰው ይሮጣሉ። ላይክ እሳት እያላቸው ያለው ነገር ምንድን ነው? ጥርሳችሁን ነክሳችሁን ቢሆን ሩጡ ነው፣ ሩጡ ሂዱ ነው የሚለው። እንግዲህ ይሄኛው ፈተና ለክብር የሚያበቃ፣ ለአክሊል የሚያበቃ፣ ለትልቅ ነገር የሚያበቃ ፈተና ነው። ሁለተኛው ፈተና ግን ትንሽ ለየት ያለ ፈተና ነው። ይሄ ምንጩ ከሰይጣን ሳይሆን ምንጩ ከውጪ ሳይሆን ከውስጥ የሆነ ፈተና ነው። ከስጋዊነት፣ ከስጋ ምኞት፣ ከስጋ ሀሳብ፣ ከስጋ ነገር የተነሳ የሚመጣ ፈተና ነው። ስለዚህ ምንድን ነው የሚናገረው? ይሄ ከስጋ የተነሳ የሚመጣው ፈተና ከውጭ ያለውን ነገር በመመኘት ነው። ለምሳሌ ስልጣን ሊሆን ይችላል፣ ክብር ሊሆን ይችላል፣ ዝሙት ሊሆን ይችላል፣ እርኩሰት ሊሆን ይችላል። እነዚህን ነገሮች በመመኘት የሚመጣ ፈተና ነው። ሌላም በመመኘት የሚመጣ ፈተና ነው። ለእግዚአብሔር ክብር ሳይሆን ለራስ ክብር የሚደረግ ፈተና ነው። ምናልባት እነዚህ ክርስቲያኖች ከደረሰባቸው መከራ የተነሳ አቅጣጫ ሊቀይሩ ያሰቡ ይመስላል እና አቅጣጫ ብንቀይርስ፣ በሰላም ብንኖርስ፣ ይህን መንገድ አቁመን በሰላም ብንኖርስ የሚል ሌላ ጥያቄ በውስጣቸው ተጭሮ ይሄ ምልክት ታይቶባቸው ሊሆን ይችላል። ግን እያለ ያለው ምንድን ነው? ይሄ በራሳችሁ ምኞት ተፈትናችሁ የምታመጡት ፈተና ሞትን ነው የሚወልደው፣ ኃጢአትን ነው የሚወልደው፣ ሞትን ነው። መጨረሻ ላይ ውጤቱ ሞት ነው እና ወደ ሞት በሚወስዳችሁ ነገር አትፈተኑ፣ በዛ መንገድ አትፈተኑ፣ ያንን ፈተና አቁሙ፣ ተው ነው እያለ ያለው። ውስጣችሁ ያለውን ምኞት፣ ይህንን ከዚህ ከእውነተኛው መንገድ የሚያስወጣውን ምኞት አስወግዶ ነው የሚለው፣ ከልክሎ ነው የሚለው፣ ተው ነው የሚለው። ጊዜያዊ ጥቅም ሊያስገኛችሁ ይችላል እንጂ ዘላቂ የሆነ የህይወትን አክሊል አያስገኛችሁም እና ያንን ተውት፣ ውጤቱ ሞት ነው እያለ ያለው። እዚህ ላይ አክሊል የሚያስገኝ ፈተናና እንደገና ደግሞ ውጤቱ ሞት የሆነ ፈተናን አይተናል። ያዕቆብ አንስቶ የሚሞግተው አንድ ሀሳብ አለ። እሱ ምንድን ነው ከተባለ ማንም ሲፈተን የምትለዋ ቃል መካከለኛ ቃል ናት። ማንም ሲፈተን እግዚአብሔር ፈተነኝ አይበል። ኮዞፏል። እግዚአብሔር ሰውን በክፉ አይፈትንም። ትክክለኛ የሆነ ነገር እንድትሰሙ ይፈልጋለሁ። በክፉ አይፈትንም። ክፉ ማለት ምን ማለት ነው? ክፉ ማለት ምን ማለት ነው? ለምሳሌ እግዚአብሔር በዝሙት እንድትወድቅ አይፈትንም። ልጄ በዝሙት ይወድቃል አይወድቅም ብሎ አይፈትንም። በሰርቆት አይፈትንም። ልጄ ይገላል አይገልም ብሎ በነፍስ መግደል እግዚአብሔር ሰውን አይፈትንም። አይዞ ፈተና ቴስት እና ቴምፒቴሽን የሚባሉ ነገሮች አሉ። ቴስት የሚባለው እኛን ሊያጠፋን ሳይሆን ሊያጠራን የሚመጣ ከእግዚአብሔር ዘንድ የሆነ ፈተና ነው። ለምሳሌ አብርሃምን ፈትኖታል። ልጁን እንዲያርደው ሳይሆን ውስጡ ያለውን ፍቅር ለማየት ፈትኖታል። እንግዲህ ይሄ እነዚህ ፈተናዎች እስራኤላውያንን እግዚአብሔር በምድረ በዳ ፈትኗቸዋል። በማስራብ በማስጠማት
የተለያየ ነገር እንዲያጥራቸው በማድረግ ፈትኗቸዋል። ይሄ ፈተና ቴስት ነው ያደረጋቸው እንጂ ሊያጠፋቸው ሊገላቸው አይደለም። ግን ቴምፕቴሽን የሚባለው ፈተና የትኛው ነው? ይሄ ጣዖትን እንዲያመልኩ በማድረግ እግዚአብሔር አልፈተናቸው። ሰይጣንን እንዲከተሉ በማድረግ እግዚአብሔር አልፈተናቸው። ለምንድን ነው በዚህ በቴምፕቴሽን ያልፈተናቸው ከተባለ እግዚአብሔር በዚህ ስለማይፈተን። እግዚአብሔርን ስረቅና አሳየን ብለን አንፈትነውም። እግዚአብሔርን እስቲ የሆነ ኃጢአት ስራና አሳየን ብለን አንፈትነው። ምክንያቱም ባህሪው አይፈቅድም። እግዚአብሔር ባህሪው የማይፈቅደውን ነገር በሰዎች ላይ ያደርጋል። ባህሪው በማይፈቅድ ነገር ሰውን አይፈትንም። ለምን? እሱ ማይፈተን ከሆነ እኛንም በዛ ነገር አይፈትነንም። ያዕቆብ እያለ ያለው ይህንን ነው። እሱ በክፉ አይፈተንም፣ ደግሞ ሌሎችን በውድቀት በጥፋት አይፈትንም ነው እያለ ያለው። ስለዚህ የፈተናውን አመጣጥና መንገድ ለዩ። እግዚአብሔር ነው ይህንን ፈተና ያመጣብኝ አትበሉ። ፈተናውን ለዩ። ስለ እውነት፣ ስለ ወንጌል፣ ስለ ሕይወት የምትፈተኑ ከሆነ እሱ ፈተና ሕይወት የሚያስገኝ ፈተና ነው። ከእግዚአብሔር የመጣ ቴምፕቴሽን ሳይሆን ቴስት ነው፣ ሙከራ ነው። የምታልፉበት የምታድጉበት። ልክ ክላስ ወስደን ተፈትነን ወደሚቀጥለው እንደምናልፈው ወደሚቀጥለው ደረጃና ክብር የሚያሳድግ ፈተና ነው። ቴምፕቴሽኑ ግን እናንተ በራሳችሁ ምኞት ሄዳችሁ ተፈትናችሁ የምታመጡት ነገር ከባድ ነው። ራሳችሁ በምኞታችሁ አምጥታችሁ እግዚአብሔር ፈተነን እያላችሁ ብታወሩ ይሄ ክፉ ነገር ነው ነው በዛው የጴጥሮስን ምዕራፍ 1 ላይ የሚጠፋው ብርና ወርቅ እንኳን በእሳት ይፈተናል፣ ይሄ የማይጠፋው እምነታችሁ ይቅርና ይላል። አይደለም እምነት ብርና ወርቅ ከመሬት ቢዛቀውም ተፈትኖ ነው ብርና ወርቅ የሚሆነው። የእናንተ እምነትም እውነተኛ መሆኑ የሚታየው በፈተና ውስጥ አልፎ ሲቆም ነው የሚለው እና ስለ ፈተና ብዙ ቦታ ላይ ተጽፏል። ለምሳሌ ሰይጣን ኢየሱስን የፈተነው ፈተና ቴምፕቴሽን ነው። ተመልከቱ፣ ስገድልኝ ቴምፕቴሽን ነው። ይሄ በጣም ከባድ ፈተና ነው ለክርስቶስ። ከእንትን ላይ ውደቅ፣ ከሰገነት ላይ ውደቅ፣ ቴምፕቴሽን ነው ይሄ። ቴምፕቴሽን ነው። ይሄን ዳቦ ይሄን እንጀራ ድንጋዩ ቴምፕቴሽን ነው። ለምንድን ነው ቴምፕቴሽን ነው? ክርስቶስ በአብ ትእዛዝ ነው የሚንቀሳቀሰው እንጂ እንደ ሔዋን በዘንዶው በእባቡ ትእዛዝ አይንቀሳቀስም። ሔዋን በዘንዶው በእባቡ ትእዛዝ ተንቀሳቅሳ ነው የወደቀችው። ኢየሱስ እግዚአብሔርን እንዲሰማው ኖሮ እንደዛ ተሆነ ነበር። ኢየሱስ ደግሞ አብን የሚሰማ ስለሆነ በአብ ፍቃድ በመንፈስ ቅዱስ ምሪት ነው የሚያደርገው እንጂ በሰይጣን ትእዛዝ አይደለም የሚያደርገው። እና ኢየሱስ ይህን አድርጎ ቢሆን ኖሮ ሰይጣን ድል ያገኘ ነበረ። በስላሴ አካላት መሀል ያለውን ነገር ያበላሽ ነበር፣ የእኛንም ድነት ያበላሽ ነበር። አያችሁ፣ ሁልጊዜ ከሰይጣን የሚመጣ ፈተና ዴስቲኔሽናችንን ፍጻሜያችንን የሚያበላሽ ፈተና ነው። ኦኬ፣ ወደ እኛ ዘመን እንምጣ። በእኛ ዘመን ያሉ ፈተናዎች ከምኞት የመነጩ ናቸው ወይስ ከሃይማኖታችን መንገድ የተነሳ እየመጡ ያሉ ናቸው? ይሄ ሊጠየቅ ያስፈልጋል። ምክንያቱም ብዙ ሰዎች የራሳቸውን ትርፍ ለማጋበስ ባላቸው ምኞት ይሄዱና ማይሆን ማነቆ ውስጥ ይገባሉ። ከዛም በኋላ እግዚአብሔር ተወኝ፣ ጣለኝ፣ ወዘተ ይላሉና ይሄ ከባድ ነው። በእግዚአብሔር መንገድ እየሄዱ ደግሞ የሚፈተኑ ሰዎች አሉ። በዚህም ዘመን ቅድስናቸውን ስለጠበቁ፣ ሕይወታቸውን ስለጠበቁ፣ መንገዳቸውን ስለጠበቁ፣ ጎዳናቸውን ስለጠበቁ የሚፈተኑ ሰዎች አሉ። እንደ እግዚአብሔር ቃል ስላገለገሉ፣ እንደ እግዚአብሔር ቃል ስኖሩ፣ በንግድ፣ በመስሪያ ቤት፣ በስልጣን ቦታ ላይ እንደ እግዚአብሔር ቃል እውነተኛ ሆነው ስላገለገሉ የሚፈተኑ ሰዎች አሉ። እንግዲህ
እግዚአብሔር ለነዚህ ለእውነተኞቹ ከፈተና ጋር መውጫን ይሰጣል። ዝም ብሎ ቴስት ብቻ አይደለም። ከእግዚአብሔር ዘንድ እንድንጠራ የሚመጣው ፈተና መውጫ አለው ማለት ራሱ ፈትኖን መልሱን ራሱ ይሰራል ማለት ነው። እግዚአብሔር ክብሩ ይስፋ። ሁለተኛው ፈተና ግን መውጫ የለውም። ለምን? እግዚአብሔር አልፈተነማ። ከሁለተኛ ፈተና የምንወጣው በንስሐ በእግዚአብሔር ፊት በመውደቅ ኃጢአታችንን በመናዘዝ ምኞታችን መንገዳችን ልክ አይደለም በማለት ነው የምንወጣው ከሁለተኛው ፈተና፣ ከምኞት ፈተና ማለት ነው። ወገኖቼ ዛሬ ላይ በቤተ ክርስቲያን አገልጋዮች ምእመናን ውስጥ ያለው ፈተና ይሄ ነው። አገልጋዮቹ ብር ለማግኘት ብር አግኝተው የተሻለ ቪላ ቤት፣ የተሻለ መኪና፣ የተሻለ ኑሮ ለመኖር ካላቸው ምኞት የተነሳ እንደ ቃሉ አይደለን ነገር እያደረጉ እናያለን። ለታይታ የተነሳ ለመታየት ብለው የሚያደርጉት በጣም አሳፋሪ የሆነ ነገር እየሞላ አለ። በዚህ ፈተና ውስጥ እግዚአብሔር የለበትም። በዚህ ፈተና ውስጥ እግዚአብሔር መውጫም ማዘጋጅ። እዚህ ፈተና ውስጥ እግዚአብሔር መውጫንም አይሰጥም። ምክንያቱም እግዚአብሔር ሊያጠራ ሊፈትን ያመጣው ፈተና ሳይሆን በምኞት የመጣ ፈተና። አሁን እናያለን ሰዎች ሄደው ሲጋጩ ሲጣሉ እናያለን። በቤተ ክርስቲያን ውስጥ ለጥቅም ለስልጣን ወዘተ ተብሎ የሚመጡ በጣም ከባባድ ፈተናዎችን እንመለከታለን እናያለን። እና እነዚህ ሰዎች ነገ በጤና ቢጎሉ በመንገዳቸው መሰናክል ቢገጥማቸው እግዚአብሔር ኃላፊነቱን አይወስድም። ከምኞት የተነሳ ለሚመጣው ፈተና ኃላፊነቱን አይወስድም። ግን ለእውነት ለእግዚአብሔር ሐሳብና ፍቃድ እየኖራችሁ ለምትፈተኑት ፈተና ኃላፊነቱን እግዚአብሔር ይወስዳል። መውጫውን እግዚአብሔር ያመጣል። ሁለት አይነት ትውልድ ከፊት ለፊታችን ቀርቦልናል። የኢትዮጵያ ቤተ ክርስቲያን ውስጥ በክፉ ምኞት ተስቦ ተፈትኖ የወደቀና መንፈሳዊ ነገሩን አጥቶ ተሰብስቦ ያለ ትውልድ አለ። ይሄ ትውልድ ንስሐ ነው የሚያስፈልገው። ለምን? ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ጸንሳ ደግሞ ሞትን ስለምትወልድ ከመሞቱ በፊት ይቅርታ በንስሐ የሰረቀውን ያታለለውን የዋሸውን ወዘተ በንስሐ በመናዘዝ ወደ ሕይወት መመለስ አለበት። ሁለተኛው ደግሞ መሆን ያለበት ምንድነው? ሁለተኛው በእውነት መንገድ ላይ የሄዱ ያሉ ሰዎች እግዚአብሔር መውጫ እንዳለው አውቀው እግዚአብሔር መልካም ፍጻሜ እንዳለው አውቀው እስከ መጨረሻ ድረስ መጽናትና መቆም አለባቸው። መውጫ አለው። እግዚአብሔር መውጫ አለው። እውነተኛ አገልጋዮች እውነትን በማገልገላችሁ በኑሮ በቁሳቁስ ወዘተ የምትፈተኑ በተለያየ ነገር የምትፈተኑ ዋጋ የምትከፍሉ ብዙ ዋጋ የምትከፍሉ አገልጋዮች እግዚአብሔር መውጫ አለው። የሕይወት አክሊልም ደግሞ መጨረሻ ላይ አለውና መንገዳችሁን ስታችሁ አትውጡ። መንገዳችሁን ለቃችሁ አትሄዱ። ከመንገዳችሁ አትውጡ ፕሊስ። እግዚአብሔር እንዳደረጋችሁ ሁኑ። እግዚአብሔር እንዳደረጋችሁ ቁሙ። ይከብዳል፣ አዎ። ያንገዳግዳል፣ አዎ። አቅም ያሳጣል፣ አዎ። አቅም ብታጡም ብትንገዳገዱ እስከ መጨረሻው ድረስ ተጓዙ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከአንቺ ጋር ነው። እግዚአብሔር ከአንተ ጋር ነው። መውጫ አለው። መውጫ አለው። የከበረ ነገር ስለያሽ ነው የተፈተንሽው። ቃሉን ስለያሽ ነው የተፈተንሽው። በቃሉ መሰረት አልረክስም፣ በምኞታቸው ተስበው እንደሚሄዱት አልሆንም፣ ጌታን አስከብሬ አልፋለሁ ስላልሽ ነው የተፈተንሽው፣ ስላልክ ነው የተፈተንከው። ስለዚህ ተስፋ አትቁረጥ። መውጫም አለው፣ የሕይወት አክሊልም አለው። እግዚአብሔር ይባርካችሁ። ጸንታችሁ ቁሙ። ዩቲዩብ ቻናሌን ገብታችሁ
ማየት ትችላላችሁ። መማር ብዙ ትምህርቶች አሉ፣ ተማሩ። ጌታ ብርታቱን ይስጠን። ሰይጣን ይሸነፋል፣ ክፉ ይሸነፋል፣ ድሮም ተሸንፏል። የሚጸኑ ሰዎች እግዚአብሔር መውጫ ስለሚሰጣቸው ያሸንፋል። ጌታ ይባርክ።